ሰላም እንዴት ናችሁ? የጽጌሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሼር አድርጉልኝ ለብዙ ሰዎች እንዲደርስ፣ ኮሜንትም ጻፉልኝ ሀሳብ አስተያየታችሁ ስለሚጠቅመኝ። ያው ዛሬ እንግዲህ በየቀኑ ይሄ ማህበራዊ ሚዲያ አዳዲስ ነገር እንሰማለን እናያለን፣ ግን ማንም ላይ መፍረድ አልችልም። ምክንያቱም እውነታውን መድኃኒዓለም ብቻ ነው የሚያውቀው። ስለዚህ እንደ ሰው ግን ካያችሁት ከሰማችሁት ነገር ሀሳብን መስጠት ሲኖርባችሁ ሀሳብ ትሰጣላችሁ። አስተማሪ ነው ያላችሁትን ደግሞ ለሌሎች እህቶቻችን እንዲደርስ ለማድረግ ነው እንጂ እኔ ማንም ላይ ለመፍረድ አይደለም። አንደኛ እውነታው ፈጣሪ ነው የሚያውቀው፣ ሁለተኛ ደግሞ ፈራጅ እግዚአብሔር ነው እንጂ ሰው አይደለም። ምክንያቱም እርግጠኛ የምትሆኑበት ነገር የለም። ከሁለቱም ግን ከሰማሁት የተሰማኝን ከህዝቡም ከሰው ማስተያየት፣ ሴት ደግሞ አሁን ላይ ብዙ ሴቶቻችን ተጠቂ የሆኑ በዚህ ነገር ተጠቂ የሆኑ ስለሆነ እነሱን እንዲማሩበት በቃ ማለት ወጣት ሴት ሰርታ በራሷ ገቢ አግኝታ ራሷ ላይ ሰርታ ገንዘብ ብቻ ሳይሆን መስራት ያለባት ራሷ ላይ። ይሄ ሰው ማመን ቀርቦ ወንድ አብረን በስራ እንገናኝ አብረን እኮ ኮላብ አድርገን ብንሰራ ጥሩ ነገር እናመጣለን፣ ጥሩ ለውጥ ይኖራል እያሉ ራሳቸው መስራት ምናምን ሲሞክሩ አብረን እንስራ እያሉ ወስደው ብዙ እህቶቻችን በግልጽ ገሌ ገሌ ብሎ ስላልወጣ ነው እንጂ በዚህ ፕላትፎርም ላይ ስታዩ ብዙ አይነት ነገር ነው ያለው። ያ ማለት አንዲት ወጣት ሴት ብቅ ብላ በራሷ ሰርታ ራሷን አስተዳድራ በራሷ ደግሞ ራሷን ለውጣ ከማንም ጥገኛ ታዋቂ ሰውም ከታዋቂ ምንም ሳትሆን በራሷ ሰርታ ጥሩ ነገር ላይ እንድትደርስ ሳይሆን ትንሽ ውጥት ብላ ራሷን ጠብቃ ከታየች ቀጥታ እየጋበዙ እሷ በማታውቀው በመጠጦች በምግቦች አጓጉል ነገር እየሰጡ በልተው ራሳቸውን ስተው ምናምን አጉል ቪዲዮ እየያዙ ሳይፈልጉ ያለ ፍቃዳቸው ወስደው ሌላ ክፍል ሌላ ነገር አድርገው ቪዲዮ ይዘው ያን ቪዲዮ በማስፈራራት ለቤተሰቦች ለጓደኞች ወይ ደግሞ ማህበራዊ ሚዲያ ላይ እናጋራዋለን ለህዝቡ። ስለዚህ እኛ ምንልሽን አድርጊ፣ ስራ ካላት ሙሉ በሙሉ የስራዋን ገንዘብ ለነሱ እየሰጠች ምንም ሳትል እያለቀሰች እንድትኖር፣ አይ ብላ ጥያቄ ካነሳች ሚዲያው ላይ እንለቀዋለን፣ እርቃንሽን አለን ፎቶ እንደዚህ ስታረጊያለን እንደዚህ ምናምን እያሉ ብዙ ሴት እህቶቻችን ለዚህ ነገር ተጠቂ ሆነዋል። እና አሁን እኔ ጃኒ ማን ነበረ ጆን ዳንኤል እንትና እያልኩ አይደለም። አሁን እነሱ ታዋቂ ስለሆኑ በዚህ ጉዳይ ላይ እሱ እንደዚህ አርጓል እሷ እንደዚህ አርጋለች ምናምን እየተባለ ነው። ግን እኔ አሁን ጠቅለል አድርጌ እንደ ሰው ከዚህ በፊትም ስላችሁ የነበረው ነገር ሴት ለሴት እንቁም። በቃ ተጎድታ ስትመጣ ነገሩ ጫናው ምናምን የሚበዛው ሴት ላይ ነው። ለምሳሌ ጃኒ እግሯን እጇን የሆነ የቢላ ወይ የምላጭ የሚመስል የተቀደደ ነው የሚባለው ጠባሳ አለ አንገቷ እጇ ላይ ይሄ እጇ ላይ ምናምን ፊቷ የተመታችበት ያለቀሰችበት ያበጠ ምናምን አለ። አሁን ይሄ ሲወጣ አንዳንድ ሰው ልክ ናት ጎድቷታል፣ በፊትም ግንኙነታቸው ጥሩ አልነበረም፣ ላይቭ ሲጫወቱ ጌም ይሰድባት ነበር፣ ያንቋሻት ነበረ። ከዚህ በፊትም ዱባይ ለሱ ሙዚክ ቪዲዮ ሊቀርጹ ሄደው እሷ ሞዴል ሆና ይሰራችበት አለና እዛ ጋም ብዙ ገንዘብ አስወጥቷታል እያስፈራራ። አንዳንዶቹ ይሰድባት ነበር። እዛ ዱባይም ሄደው ለራሱ ስራ ብሎ ወስዶ ጌም እየተጫወተች የሚያገኙት ብር አለ፣ እሱም ያገኛል። ግን የእሷን እንደዚህ ነበረ። እና ደግሞ አንድ ከዚህ በፊት ከአንድ ዓመት ወይ ከሁለት ዓመት በፊት ያጋራው ቪዲዮ ነበር መሰለኝ፣ እርግጠኛ አይደለሁም። ምክንያቱም እሱ ራሱ ታስሮ የወጣ 1 ዓመት ከ4 ወር ቆይቶ ወጧል። አሁን ስንት ጊዜው እንደሆነ ባላቅም ብቻ ከ1 ዓመት ምናምን በፊት ወይ ከ2 ዓመት በፊት ያጋራው ቪዲዮ ነበር መሰለኝ። ዱባይ ሆነው በመኪና ገጭቻት ምንም ሳትል ቀረች። በመኪና ገጭቻት ትቻት ሲሄድ ምንም ሳትል ቀረች። እኔ ብሆን ግን አሳስራት ነበር፣ አላቀሽም ነው ምላት። በሰው ሀገር ላይ ገጭቻት ምንም አላለችም። እንደውም ሰው ሊይዘኝ ሲሞክር በማትችለው እንግሊዘኛ እንደምንም ተሰባብሮ እንግሊዘኛዋ ለማስረዳት ሞክራለች እና ሳልያዝ ሳልታሰር መጣሁ ሚል ቪዲዮ የድሮ የነበረውን ላይቭ ላይ ያወራውን ሁላ እያወጡ ሲያወሩ ነበረ። እና ከድሮም ልጁ ያን ያክል አይፈልጋትም፣ ለጥቅሙ ነው። የሆነ ቪዲዮ ይዞ እያስፈራራት ነበር፣ ገንዘቧን እየተጠቀመበት ነበር። ልጅቷም የዋህና
ሰው አማኝ ነገር ናት እየተጠቀሙባት ነበር ሚል ሰው አለ። በሌላ በኩል ደግሞ የእሷም ጥፋት ነው ብዙ ነገር አለ እንደዚህ ይላሉ። ግን አሁን እኛ ፈራጆች ስላልሆንን እንደ ሰው ሚዛናዊ ለመሆንም የእሷንም ለመኮነን ሳይሆን ግን እኔ አሁንም ወደፊት የምለው ብንችል ጥቃት የደረሰባት ሴት ድጋሚያ ጥቃት እንዳይደርስባት ራሷን አገግማ እንድትቆም እናድርግ። አይዞሽን በላት፣ ነገሮች አልፈዋል፣ ከዚህ በኋላ ደግሞ ጥሩ ይሆናሉ ብለን በማበረታታት እሷን እንደግፍ። ካልተቻለ ደግሞ ዝም ማለት ጥሩ ነው እንጂ እሷ የሚጎዳ ነገር፣ እሷን ልቧ የሚሰብር ነገር አዶናይ ላይ እንዲያረግሽበት ለካ አሁንም ትወጂዋለሽ፣ አሁን አዶናይ አብሮሽ አለ፣ እንዴት እንደዚህ ታረጊያለሽ፣ እንዴት እንደዛ ታረጊያለሽ እያሉ በሰው ላይ መፍረድ ኃጢአት ነው እውነት። ስለዚህ ባለችበት ሁኔታ እች ልጅ እናንተ እንደምትሉት ሚዲያ ላይ ቀርባ አምሮባት ሂማን ሄሯን አድርጋ ሜካፕ ተቀብታ ለብሳ ስላያቸዋት ጤነኛ ላትሆን ትችላለች። ምክንያቱም ጭንቀት አለ፣ ብዙ ነገር አለ። አሁን ያለችበት ደግሞ ድብርት ሊኖር ይችላል። በዙሪያ ያለው ሰው ማን ምንም አናቅም። አዶናይ እና እሷ አብረው ይሁኑ ብቻዋን ትሁን አናቅም። እዚህ ሚዲያ ላይ የሚጋራውን ሁሉ እያየን ልክ እዛ ጋር እንደምታዩት ሁሉም ነገር የሚመስላችሁ ሰዎች እውነት 2 3 4 እስኪ በደንብ እናስብ። ምክንያቱም መፍረድ ቀላል ነው፣ ግን እዛ ውስጡ ነው ያላየ ሰው እንትና ልክ ነው እንትና ጥፋተኛ ናት እንትና ባንል መልካም ነው። በቃ አንደኛ ነገሮቹ ተረጋግተው እሷም ጊዜ ተሰጧት ሁሉም ቆም ብሎ ያስቡ። ሌላው ደግሞ አሁን ወደ ሚዲያ መውጣቱ ደግሞ አንዳንድ ሰው ጌም ጊፍት የሚሰጣቸው ሲቀዘቅዝባቸው ተነጋግረው ነው ያሴሩ ይላሉ። እሷ በዛ እንደዚህ ተደበደብኩኝ እንደዚህ ደርሶብኛል ከዚህ በፊት ያስፈራራኝ ነበር ብላ ባጋራችው ምክንያት ትላንት ብዙ አይነት ድራማ እያየው ነበረ እና ሁላችንም ሴቶች እኔ አሁን ጆን ዳንኤል እና ጃኒ እንደዚህ ታዋቂ ሆነው ተወራ እንጂ ውስጡን ብዙ ሴቶች እየተጎዱ ነው። በብዙ ፕላትፎርም ላይ የሚታወቁ ሰዎች ታዋቂ ነን በሚል ከኔ ጋር እንስራ፣ ከኔ ጋር ሁኚ፣ ከኔ ጋር ሁን እያሉ ብዙ ጥቃት እየደረሱ ስለሆነ ሴቶቻችን ተጠቃን ሲሉ ትችትና ስድብ ከመሳደባችን በፊት ብንችል ያችን ሴት አይዞሽ በርቺ ብለን ከዛ ጭንቀቷ ከዛ በሽታዋ ታክማ ራሷን ቆም ብላ እንድትሰራ በራሷ እናድርግ። ካልቻልን ዝም ማለት መልካም ነው። ግን ደግሞ እንደ ሰው ወደ ሚዲያው መጣ እንደዚህ ነበረ በዚህ ችግር አልፍ ያለው ዝም ያላልኩት ሌላ ወንጀል ላይ ወንጀል እንዳይደራረበት በሚል ነው። ራሴን እንደዚህ ሆን ነበር ስትል አይዞሽ በቃ ያም አልፏል፣ አሁንም ደግሞ ታልፊዋለሽ፣ በርቺ፣ ጠንክሪ ብንላት መልካም ነው። ከዛ ውጭ ግን በዛም ሆነን አንቺ እንደዚህ በዚህም ሆኖ አንተ እንደዛ ነገሮች ይበልጥ ተጋራው ሌላ ሰው ከመጎዳቱ በፊት ጉዳት እዚህ ጋር ይቁም፣ ሴቶች መጎዳታቸው ይቁም። ስለዚህ አሁን ያለውን ነገር መልካም እንዲሆን ነው ማድረግ ያለብን ብዬ አምናለሁ። ምክንያቱም እንደነሱ ለምሳሌ እንደ ጃኒ ጥሩ ህይወት እንዲኖረኝ ፈልጋለሁ ምትል ሴት ታዋቂ ቲክቶከር ጋር መጣ አብራ ጌም እየተጫወትኩ ጥሩ ብር ሰርቼ ራሴንም ቀይራለሁ፣ ለቤተሰቦችም ድጋፍ አደርጋለሁ ወይ ቤተሰቦችን ደግፋለሁ፣ ራሴንም በደንብ አጠንክሬ ጥሩ ስራ ሰራለሁ ብላ የምታስብ ልጅ ቆም ብላ እንድታይ፣ እንዳትሸወድ፣ እንዳትታለል፣ ራሷ ላይ እንድትሰራ በራሷ ብቁ እንደሆነች ከማንም ጥገኛ ሳትሆን ራሷን በራሷ ጥሩ ሰርታ ታዋቂ መሆን ሳይሆን ብዙ ብር መስራት እንደምትችል ጤናማ የሆነ ነገር እንዲኖራት እናድርግ እንጂ አሁን ለጨዋታ ጌም እኮ ከንትና ጋር ብትጫወች ብር ታገኛለሽ፣ ከንትና ጋር እንደዚህ ብትሰሪ ለማስታወቂያ እንደዚህ ብትሰሪ እንደዚህ ታገኛለሽ እየተባሉ ወይም ደግሞ እንደ እንትና መሆን ፈልጋለሁና ከንትና ጋር ልስራ ብለው በሚሄዱበት ሰዓት ብዙ ወጣት ሴቶች በዚህ ነገር እየተጎዱና እንዲጠፉ እየተደረገ ስለሆነ ማስፈራሪያ ተይዞ እያስፈራሯቸው ብራቸውን፣ ወጣትነታቸውን፣ ጊዜያቸውን እየተበሉ ስለሆነ እዛ ጋር እንስራ መፍትሄ እሱ ነው ብዬ አምናለሁ እንጂ አሁን እንትና እንደዚህ እንትና እንደዛ እንትና ባት የሰው ታማስላለች እንዳይሆንብን አሁን በሽታው ላይ ሳይሆን ትኩረት ማድረግ ያለብን መፍትሄው ላይ እንዴት ይዳን ይሄ ነገር። ያቺ ሴትም ከዛ ጭንቀቷ ከዛ በሽታዋ እንድትወጣ መታከም የምትችል መታከም ሲባል በገንዘብ ብቻ አይደለም ባይዘወይ ያቺ ልጅ ጭንቅላቷ ልቧ ያላት የጤና ሁኔታ ጭንቀት በስቶ የህዝቡ ትችት አድናቆት ምናምን ይሄ ይጋጭና
ጭንቀት በዝቶባቸው ራሳቸው የሚያጠፉ ወጣቶች በዝተዋል አሁን ላይ። ስለዚህ ያን ነው መፍትሄ መስራት ያለብን ብዬ አምናለሁ እንጂ እንትና እንደዚህ ሆኖ እንትና እንደዚህ ባይሆን እንደዛ አረገች እንደዚህ ተባለ ምናምን። ጆን ዳንኤልም ቢሆን ጥፋተኛ ይሁንም ጥፋተኛ ማይሆን ያደረገው ነገር ሪከርድ ይዞ በህግ ያስጠይቃል። ለአንድ ሰው ሲያወራ የተሰማው ተቆራርጦ ያየሁት የእርቃን ፎቶ እንዳለው ሁላ ሲያወራ ተሰምቷል። ስለዚህ ያ ራሱ ወንጀል ነው። የሰውን ሪከርድ የሰው እርቃን ፎቶ ወይ የሆነ አላስፈላጊ ነገር ይዞ ሰውን ማስፈራራት በራሱ ወንጀል ነው። ያደረጉ ሰዎች ካሉ ለነሱም ትምህርት እንዲሆን ነው። ባይዘው የሰውን ፎቶ የሰውን ነገር ይዘህ ማስፈራራት ወይም ደግሞ ይሄ እኮ አለኝ እያልክ እያወጣህ በአደባባይ ማውራት ወንጀል ነው። ከዚህ በፊትም የሆኑ ጠበቃዎች ሲያወሩ ሰምቻለሁ። እናንተ ማየታችሁት እንደሚሆን ተስፋ አደርጋለሁ። ይሄ ወንጀል ነው። የሰውን ያለ ፍቃዱ የሰውን መልእክት የሰውን ነገር ቀርጾ ይዞ ማስተላለፍ ለህዝብ ማሰራጨት በራሱ ወንጀል ነው። ይሄም ላይክ አድርጉ፣ ሼር አድርጉ ለብዙዎች እንዲደርስ። ትልቅ ነገር ስለሆነ ብዙ ወጣቶች እየጠፉብን እየሞቱ ነው፣ በብዙ መንገድ እየተሰቃዩ ስለሆነ ትኩረታችን መፍትሄ ላይ ቢሆን እላለሁ። ይሄ የኔ ሀሳብ ነው። ምክንያቱም ትችት፣ ስድብ ለማንም አልጠቀመም። በጎ ነገሩን እየሰራን መፍትሄው ላይ ትኩረት እንድናደርግ ፈልጋለሁ። እንደ ወጣቶች ሲያልቁ ማየት በጣም ያማል። እየጠፉብን ነው፣ እየሞቱ ነው፣ እየተጎዱ ነው። በብዙ ሱስ ውስጥ በብዙ ችግር ውስጥ ተደብቀው ብዙ ነገር እየደረሰባቸው ነው። አንዳንዶቹ ወደ ሚዲያ ወጥቼ እንደዚህ ብል እንደ አንቺ እኮ ነሽ ተብዬ ኮረኮማለሁ ብለው ያን ነገር ይዘው በውስጣቸው እየተሰለሰሉ እየተጎዱ ነው ሲባል በምግብ ላይሆን ይችላል፣ በገንዘብ ላይሆን ይችላል፣ በመጠለያ ላይሆን ይችላል። አእምሯቸው ልባቸው ግን እየተጎዳ ነው። በብዙ ጫና ላይ ያሉ ሰዎች አሉና ለነሱ ሌላም ማስተማሪያ እንዲሆን መፍትሄው ላይ ብንሰራ ይሻላል እንጂ እንደ ሰው በለው ፍለጠው ቁረጠው ካልን ብዙ ነገር አለ። ስለዚህ መፍትሄው ላይ እናተኩር። አሁንም ነገም ከነገ ወዲያም አዲስ ነገር ይመጣል። ይሄ ምንም ጥያቄ የለውም። ምክንያቱም ይሄ የሶሻል ሚዲያ አጠቃቀም ገና እኛ ሀገር ላይ ትንሽ ሳይሆን ብዙ ይቀረዋል። ብዙ ነገሮቻችን ልክ አይደሉም አሁን ላይ በቃ በጣም አስቸጋሪ ነው እና ደግሞ ይሄ የኛ ትውልድ ደግሞ በዚህ ሶሻል ሚዲያ ምክንያት ብዙ ጫና እየደረሰበት ነው። ብዙ ነገር አሁን ይሄ ሜንታሊ ፊዚካሊ በብዙ ነገር ችግር ውስጥ ነው ያለው እና እሱን ደጋግመን ብናወራው ትርጉም ስለሌለው መፍትሄው ላይ እንስራ። አሁንም ነገ ከነገ ወዲያ ሌላ ችግር ይመጣል የባሰ። ግን አሁንም ቢሆን መፍትሄው ላይ እንስራ ለማለት ነው። ስለምትከታተሉኝ አመሰግናለሁ።